እንዲቆም ያደረገች ማለት እሷ ናት። በቦታውም ድረስ ሂዳለች። እሱ ራሱ ተናግሮታል። እና ያ ስለሆነ እሱ ሀሳቡን እስኪ እናዳምጥ። ዮኒ እኔ ሀሳብ ስጨምር ምንድን ነው እውነት ነው በተለይ እንደ ሀገር ህግ ደግሞ ዮኒ ይቅርታ ፍቄ በውሸት ከሳል ዳኜ ብራጭ በርብሮኛል ስትል ነበር። ገባ ይሄ ነገር ትክክል አይደለም። የተናገርከው ሪከርድ ስለሚያደርጉ አሁን እኮ ሀሳብ እየሰነጠ ሰምቻለሁ። ምንድን ያለው መሰለህ ዳኜም ያን ያህል ስራ ሰልቼ ጃፒ ግን ተረጋግተህ አውራ። አንተ ዳኜ ስም እዚህ እንዲነሳ ለምን ፈለግህ አንተ? ዳኜ እያልክ ነው ጃፒ። አንድ ጊዜ እንደማመን ቆይ ልጁ እኮ ሊያወራ እናዳምጠው ተባለ። ባለቤት ከስር መሰረቱ በደንብ አውቃለሁ ሁሉንም ነገር። ለምን ሄዳኝ ስም 10 ጊዜ ማንሳት ፈለግህ? ዮኒ አንዴ እሱን ሚዩት አድርግልኝ። እሺ አንዴ ሚዩት ያርግ። ኦኬ አንዴ እንስማ ታወራለህ ፍቄ። እዚህ ያለ ሰው ብታከብር እኮ ሚዩት አድርገው። አሁን እሱ ከተናገረው አንጻር እኔ አዘጋጅቼ ሁሉን ነገር አድርጌ ወስጄ አይሆንም አለኝ። ስለዚህ የከሰርኩበት ብር አለ ነው እና ሰጣለሁ ብሎኛል። በርብሮኛ ስላለ እኮ እውነቱ ተጋኘን። ለምን አጭበረበረኝ አላልኩም። ቆይ አላልኩም። መንጫጫት አይደለም እኮ ሪከርድ ስለምን ምንም ጫጫታ አይደለም። ምን ሪከርድ እንስማ። አድምጠኝ ባለቤቱ ጃፒ አንተ ተረጋጋና አረጋጋው። ለምንድን ነው መንጫጫቱ? ምንድን ነው የሚያስፈልገው? ዮኒ ቆይ ማን ሰው እዚህ ስም እየተነሳ በቤቴ ላይ ሌላ ነገር እንትን እንዲባል ልጁ ይናገር። ጃፒ አንዴ ይናገር ልጁ ማለት የፈለገው። እሺ ታንኪ ቀጥል ፍቄ። ዮኒ እሰማለሁኝ። ተበዳዩ እሱ ነው። ይህ ሰውዬ 80 ሚሊዮን ብር ነው ተበላሁ እያለ እንዴ ቀላል ብር አይደል? ጉዳዩን አውቃለሁ ነግሮኛል። ተበዳይ ነው ተብሎ እስካሁን ድምፅም አልተሰጠውም። ተድበስብሶ ነበር። ዛሬ እኔ ሳነሰው ነው። አንተ ነህ ወጥተህ እንትን ስትል ነበር። እኔ ነኝ ያመጣው። አንተ አላነሳውም። ጃፒ አላነሳውም። ዛሬ ነው ያነሳው እንጂ እኮ ዮኒሻ እኔ ልንገርህ አንድ ደቂቃ እኔ ልንገርህ። ቆይ አንዴ ሚዩት አድርግ ጃፒ ፕሊስ። ዮኒ አሁን እኔ ሳወራ አይደለም እኮ መጥቶ በቀደም ለታ እኔ ጆከር ይዞት መጥቶ ይሄን ልጅ ወይ 3 ቀን 4 ቀን ስታወራ ነው። እስኪ ባልተቤቱ ነገር ምን ታውቃለህ አንተ? በፈጠረ አረቂ አሁን ጃፒ ተረጋጋና ስለማከብር ያተጋብሩ ይባላል። አንቃለው ዮኒ ነበር እንደምናወራው ጋር ፐርሰናል ያላችሁን ከጆከር ጋር ይገባኛል። አንደርስታንድ እሱ ጋር አወራም ጭራሽ የሰውየው ጉዳይ እንጂ በተበላ ካልክ ታዲያ ለምን ከማገዝ ወርቁ አይተነው ስም እየተነሳ መልስ ሰጣችሁ እንዴ? ከኛ በላይ ለወርቁ አይተነው የቆመ ያስጠላል። ትላንት ወርቁ አይተነው ስትሰድብ የነበር ካንተ ለቅርሻታ መልስ አልሰጠህም። መልስ አልሰጠህም። ገባ በቀደም ለታ ፍቄን ይዞ ጆከር የእውነት በቪዲዮ አስወጥታቸው ሲያወራ ነው ያቸዋለሁ ባይኔ። አሁን እኮ ልጁ ለአብራራ ሲል ጉሮሮ ላይ ልጁ ግን እኔ ጥያቄ ነው እኮ የምጠይቀው እኔ ነኝ አንተ ነበርን እኮ ግን ጥያቄ ስትጠይቀው ለሚሰማ ሰው ጃፒ ተጠንቀቃ። አሁን ዳኛው አለ አጭበረበረ አላለም። 23,000 ድርሃም እየሰማ ነው እኮ ሁላችን። አጭበረበረ አላለም። ወርዱን አልተጠቀመም። መቼም አልልም። አላጭበረበረማ። ልጁ ቢዝነስ ነው። ዮኒ እኮ አስረዳው። እኔ እንደ ቢዝነስ ሆነር እንደዚህ አይነት ስም ቢሰማ አቋርጠዋለሁ አለ። እስካሁን መከታ አልሆናችሁም አይደለ? መከታ መሆን የሚችለው ልክ እንደኔ አይነት ሰው ነው። እሺ ጃፒ ቆይ አንዴ ይጨርስና እኮ እያቋረጥከው እኮ ሀሳቡን መናገርም አልቻለም። ለማን ነው መከታ ነው? እኔ ለሁላችሁም ለነፃነት ለመልካም ነገር ብቻ ነው መከታ ነው። አላቢው ታርጋ ወደ ቆርቆሮ አረቄ መጋፋ አይደለም። ንፍጣም ከኔ ጋር ታውራ ትልቅ ሰው አይደለህ እንዴ? መሰዳደብ ይደብራል። እኔ አልፈቅድም። እኔ እንድነካኝ አልፈልግም። እኔ ጋር እንዳያወራ ሲጀመር ይሁን በየተራ አድርገዋል። ምን ይሆን ማረቂያ? ቆይ እናንተ ሰላም እንዲፈጠር አንዳችሁ ስታወራ አንዳችሁ ታች፣ አንዳችሁ ስታወራ አንዳችሁ ላይ። እንደዚህ ነው መሆን ያለበት። ወይ አንዱ ሚውት ያደርግ ይሁን ልንገርህ። አንድ ጊዜ ደግሞ እኔ ከማንም ጋር ማውራት አልፈልግም። ስሙን መጻፍ የሚችል ሰው አብሮን ማውራት እንችላለን። እንጻፍ ሁለታችንም፣ ከዛ ማውራት እንችላለን። እሱ ምን ያገናኘዋል አባት? ኦኬ ከዛ ውጭ ግን በቃ እኔ ጋር ያውራ። እኔ ማውራው ካንተ ጋር ነው። እሱ ከኔ ጋር ከሆነ ለእሷ አትመልሳ።
ሚውት አደርጋለሁ። ጥያቄ የጠየቅኩት ልጁን ነው። ልጁን ስጠይቀው እሱ አይመልስልኝ። ገባ? እሱንማ ጠይቀው ሊያብራራ ሲል ቤት በኩል ያብራራ ብሮ። እሺ አሁን ሚውት አደርጋለሁ፣ ያብራራ። እሺ ቀጥል ፍቄ። ሶሪ አንዳንዴ እንደዚህ ይፈጠራል። ታፕታፕ አድርጉ ቤተሰብ ፕሊዝ። ጥያቄ ሲሆን ግን አንተ ጠይቅ ዮኒሻ። እሺ እኔ ጠይቀዋል። እሺ እሺ ዮኒ ገብቶሃል አይደለ? የዳኘን አሁን እኔ እንትን ያልኩበት ምክንያት ጃፒ አንዴ ይሰማል። ገብቶኛል። 23,000 ድራም አካባቢ ምን አድርጌያለሁ? አጥቻለሁ በዚህ ጉዳይ ደግሞ ዳኜ እሰጥሃለሁ እያለ እስካሁን አልሰጠኝም። ስልኩንም አያነሳልኝም ማለት። እኔ ደግሞ የታዘብኩት ምንድን ነው? ቆይ አንዴ ፍቄ ልንገርህ። የታዘብኩት ምንድን ነው? የአንተ ፓርትነር የነበረች ሰው መታ ይሄ ስጋ እንደዚህ ነው ብላ ነግራው ሊሆን ይችላል። ፓርትነር ያረለችም ዮኒ አማርኛ እዚህ ጋር ይስታከልኝ። አሁን እነሱ የሚያውቁት እሱን ነዋ። አሁን ዳኜ የሚያውቀው በምንድን ነው የአንተና የእሷን ግንኙነት? እስቲ ንገረኝ። እሱ ዳኜ የሚያውቀው ምናልባት በደንብ አገኘ እዚህ ጋር ለምሳሌ እንደ ክለብ ሲጠራ ብዙ አገር አላቅም ይዛኝ ሄደችው ብሷ ነች። ወይም ቶማስ የሚባል ልጅ አለ ሹፌር ስጠሽን ልጅ ሁሌ እነ ዳኜ እኛ ቤት ይመጣል። አሁን ፍቄ የሚባል አያረሰን ጋር ሲባል 100% ከኢትዮጵያ እንደሆነ በረ የሚያውቃሉ። አይቶም አምነውም ቀንም ማታ መጥተዋል። ስለዚህ አሁን ጠይቅ ምኑን መሰለ ፍቄ ስለሷ ፓርትነር ላይ ይችላል ብሎ ትነግራለህ። ለሱ ምንድነው አይደለም። አሁን ዳኜ የሚመስለው ምንድነው? ዳኜ እናንተን ሲያይ እንዴት ነው የሚያያችሁ? እስቲ ንገረኝ። እሱ ዳኜ እኛን ሲያየን በደንብ ያውቃል። አውቁት ብላ አውርቼው አውቃለሁ። እሷ ማኔጀር እንደሆነችና የቤቱ ባለቤት እኔ እንደሆንኩኝ በደንብ ይታወቃል። ማንን ነው የሚያውቅ? ይሄን ነው አመል የኔ አባት ገብተዋል። አሁን እሷ ማናጀር እንደሆነች ማናጀር መታ ይሄ ዳኜ እንሷ አሁን በእባብነቷ መታ ነው። እኔ ቱና ይሄ በኋላ እኮ የተፈጠረው ቆይ ልለይልህ። ኦኬ መጀመሪያ የቤት ባለቤት እኔ ነኝ። ኦኬ ወንድሜ ዳኜ ስጋም ሲያዘኝ አንቨርሰሪ በዚህ ቀን ነው የቤቱ 1 ዓመት ብሎ ሲያከብረ ሲያወራኝም ዳኜ እኔ ባለቤት እንደሆነ አውቆ ነው የሚያወራኝ። ትክክል እኔ ነበር ሲያወራ የነበረው። አዎ ግን የሷ ማኔጀርነትና የኔ ባለቤት አውቀው መቼ ነው? ከ6 ወር በኋላ ችግሩ ከተፈጠረ በኋላ ነው። ኤግዛክትሊ እሱን ነው አምልህ ተንኮል ከጀመረች በኋላ ነው። ዳኜ ያለ ነገር ነግሬዋለሁ። ዳኜ ሰላም እንደሆነች አላቀም ትንሽ አለመግባባት ተፈጥሯል እና ስራው እሷ ልትሰራው ስለማትችል ስራውን የለ ስራው ብዬ አወራን። ባወራነው መሰረት ቀጠልን። እሱን ነው የምልህ እኮ ፍቅሻ። አሁንም ምን መሰለህ እዚህ ጋር አሁን አንተ የሆነው በጎኔዳ ማናጀር ናት። እዛ ቤት የሚደረገውን ነገር አውቃለሁ የምትል ሰው ናት። በጎኔዳ ምንድን ነው የምትለው ለሱ? የተበላሸ ስጋ ነው እንደዚህ ነው የሚሸጥልህ ዳኜ እንዳትገዛው ይለዋል። ምንድን ነው ዳኜ ማድረግ ያለበት? እንደዚህ ወሬ አይደለም የተወራው። የስጋ ፈቃድ የለ። የስጋ ፈቃድ ስለሌላችሁ መስራት አትችሉም ብቻ ቀላል አድርጋ ስታወራ ያ ማለት እሱ ደግሞ ምን አለኝ? አይ ፍቄ እኛ የህንፃ ሆቴሉ ፐርሚሽን ስለሌለው ከስጋ ተያይዞ መስራት አንችልም እና ሴትዮዋ ጋር ስለተጠላለብን የተንኮል ነው የሰራችው። እሱን ገብቶታል። ኦኬ በቃ ሴትዮዋ ክፋት አስባለች። ፍቄ ይቀርብን ለአንተ ለኛም ጥሩ አይሆንም። ኦኬ ስለዚህ ብሎ ሀሳብ ቀየረ። ሲቀይር ግን በዛ አጋጣሚ ያወጣሁት ብር አለ ነው እንጂ ዳኜ ብር በላኝ አጨረበረኝ አላልኩም። ኦኬ በዚህ አጋጣሚ ለስራ ያወጣሁት ብር አለ ነው ያልኩት። ኦኬ በዛ መሀል የጠፋ ብር አለ የከሰርኩት ብር በዛ መሀል አዎ በሰው ምክንያት የቀረ ብር አለ ወንድሜ ዳኜ ጋር አልኩኝ እንጂ እኔ ዳኜን ኢትዮጵያ ሆኜ በዘፈን ወይ በድምጽ ነው የማውቀው። እግዚአብሔር የሚያውቀው ወይ ሚዲያ ላይ ስልክ ላይ በአካል አየሁት። ዱባይ ሆኖ ነው እሱ ፍቄ ያረሰ ጋር ቁርጤ የሚባል መጥቶ ነው እንጂ በምን ታሪክ አላውቀውም። ይሄ ደግሞ ስልክ በጣም አከብራለሁ እንደ አንድ አርቲስት። ከዛ በተረፈ የተለየ ምንም እንትን የለኝም። እኔ ወንድሜ ነው እንደ አበሻ ደግሞ እንደ ኢትዮጵያ ነው ማንነት የስጋ ወንድሜ ነው። በቃ አበሻ ነው አከብራለሁ፣ ወደዋለሁ። ነገር ግን በዚህ ምክንያት ይሄ ብር አጥቻለሁ። እሱ ብቻ አይደለም እዚህ ጋር ስም መጥራት እችላለሁ። ስክሪንሻት አለኝ መላክ እችላለሁ። በረከት ቨርሳችን ብር በልቶኛል። እሷን አታክ ያደረጉ በሷ የተጠጉ ማለት ነው። የመጀመሪያ ማስተቃየ ሲሰሩ የመጀመሪያ መጥቶ ያወራኝ ሰላም ተቀምጣ ራሷ በረከት እሱ ነው ባለቤቱ። ሽጨለታል ቁጭ ከኔ ጋር ሂሳብ ተደራድሮ ነው በረከት ማስተቃየ ያሰራውት። ማቲያስ የሚባል ልጅ ማነው ብር የከፈላቸው? በዚህ አጋጣሚ አንድ በጣም የሚገርም ታሪክ ስነግር ይሆኒ አንድ ልጅ አለ። ስሙንም ቮይሱንም ስልኩንም አወጣለሁ አሁን ስላላሰኩበት። ያ በውስጥ ሰላም ብያለሁ። ስልኬን ያየው ይመስለኛል በዋትስአፕ። እሺ አባቴ አዋለሁ ለበኋላ። እሺ ወንድሜ እና አንድ ልጅ የሆነ ጤና ቡድን ዱባይ መጡና ስፖንሰር ጠይቆ ነበር። ዱባይ ላይ ሲጠይቁ
ይመስለኛል። ወይ እኔ መርጠውኝ ከሆነ አላቅም፣ ግን ሌላ ቤት አቶም ከሆነ አላቅም። ስራው ሳልጀምረው እነሱን ተቀቢያ አስተናግጃቸዋለሁ። ሙሉ ቪዲዮ ሙሉ ፎቶ ማለት ሰዎቹን መጋበዝ እችላለሁ። በዚህ ፕሮግራም ላይ ባለቤቱ ሆኜ የሆነ ትልቅ እንግዶች መጥተው ከእነሱ ጋር ዳቦ ቆርሰን የቤት ባለቤት ሆኜ ማለት ነው። ከዛም ከነኛ መሀል ውስጥ አንድ ልጅ ምንድነው ቨርስ ውስጥ የገባ የሆነ ችግር የገጠመው ልጅ እኔ ሳይኖረኝ ለሱ ቪዛ ሰርቻለሁ። እግዚአብሔር ምስክሬ ነው። ሳይኖረኝ ችግር ውስጥ ሆኜ እሱ ልጅ ማውጣት እችላለሁ ለመረጃ ማለት ነው። እኔ ከፍሎ ነው ያሰራሁለት። ምንድነው አገር ሳላቅ መውጫ መግቢያን ሳላቅ ማለት ነው። ስለዚህ እኔ ዘጋ ስመጣ እነሱ ምን አስበው እንደሆነ ምናልባት የተዘጋው ቤት የተጨለመው ቤት በዚህ አጋጣሚ ምናልባት ስሙን አላውቅም። አኮ የገዛው ልጅ በኋላ ወሬ የሰማሁት አኮ የከፈተው ወንድሜ በስም አላውቀውም ማን እንደሆነ ባላውቀውም ይሄን ቤት 5,000 ድርሃም ተስማምተው እንዳፈረሱ ከዛ በኋላ ለኔ 2 ሚሊዮን ድርሃም እንደሸጠችልኝ በኋላ ፍሮሽ አገኘሁኝ። ከዛ ምን ትለኛ ስታገኘ ፍቄ ዱባይ ላይ ወሬ እንዳሰማ ወሬ ከሰማ አንድ ቀን አትውልም አታድርም። በቃ ከሰው ጋር እንድገናኝ ታገኝ ታገለኛለች ማለት ነው። ምን እስከሚሆን ቀመሯ እስከሚሳካላት እና የተዘጋው ቤት ላይ ህይወት ነፍስ ዘራሁበት። ይሄ ሙሉ ዱባይ ላይ ያለው ህዝብ ይታዘባል፣ ያውቃል። ይሄ ማሰቃየት ሲነሳ መነሻው አዲስ አበባ ኢትዮጵያ ነው። በጣም ብዙ ሰው ያውቃል። የማያውቀው የኢትዮጵያ ዓለም ህዝብ የለም። ይሄ ነገር በምን ልትሸውደኝ አትችልም፣ ልትዋሸኝም ልታጨረብረኝ አትችልም። እሷ ዱባይ ነው ውል የምሰጥህ ብላ ብታጨረብረኝም ምናልባት ዛሬ ነገር አይደለም ብያለሁ። ነገር ቀደም የጊዜ ጉዳይ እንጂ በታሪክ ብሬን እቀበላታለሁ በጣም በእርግጠኝነት 100%። ነገር ግን አሁን በደንብ ለምናችሁ አሁን በምን ተስማማችሁ ከሷ ጋር ከሴትዮዋ ጋር? ስልክ አታነሳልኝም፣ አታወራኝ። ምናልባት የላኩላት ማስጠንቀቂያ የጻፍኩላት ደብዳቤ የጠበቃ የህግ የፍርድ ቤት መጥሪያ ያላኩላት ነገር የለም። መላክ እችላለሁ ዮኒ ላንተም። ኦኬ አሁን ሰሞኑን ይሄ የሚግበሰበሰው በጣም የሚያሳፍረው እና ፍርድ ቤቱ እንዴት ነው ታዲያ ይህችን ሴት እንትን የማይለው? እስቲ ንገረኝ። አሁን ግራ የገባኝ እኮ በጣም ሀገር ወታለች። በሷ ቤት ሀገር አይደለችም፣ ኢትዮጵያ አይደለችም፣ ሀገር አይደለችም። ልትመጣ አልቻለችም። ዱባይ ነው ያለችው። አሁን ዱባይ ነው ያለችው። ኦኬ ዱባይ መጠየቅ አይቻልም እንዴ? ዱባይ መጠየቅ አይቻልም? በቃ ዱባይ ለመጠየቅ ደግሞ ውል ዱባይ ነው መስጠት ብላ አጭበርብራኛለች። ውል የለኝም። ዋው ዶክሜንት እንዳይኖረኝ አድርጋኛለች። እዛ ነው ውል የምሰጥህ። የኢትዮጵያ ውል ዱባይ ላይ አይሰራም ፍቄ ብላኝ አጭበርብራኝ። በደንብ አስባበት ነው ይሄን ነገር የመጣችው። ወይ አይዲን ዌይተር ብላ ስታሰራለኝ ተንኮል አስባለች። ዋው እንዴ! እና በምን ማስረጃ ነው የምትከሰው ታዲያ? እሷን የምከስበት አለኝ። ኢትዮጵያ የሚሰራ ህግ አለኝ። ቼኩን የሰጠበት ዱባይ ነው ህግ የሌለኝ። እሺ አባቴ ያ ደረቅ ቼክ የጻፈበት አለ። ኢትዮጵያ ላይ የሚሰራ መኪናው አለ። እሱማ አለ። እሱ ቀላል ነው። ኢትዮጵያ ደረጃ አለኝ። ኢትዮጵያማ አለው እኮ ችግሩ እንትን ላይ ነው የሌለው። እንትን ላይ ያስመጣችሁ ሆን ብላ ዌይተር ብላ ነው ያስመጣችሁ እንጂ ቢዝነስ ፓርትነር ብትለው ኖሮ ገብቷል ትገኝ ነበር። ይሁን እኔ ያልገባኝ ነገር እነ ወልደ ጊዮርጊስ ሀክ አድርገውኛል ካለ በዱባይ ህግ ደግሞ ሀክ አይፈቀድም አይደል? እስቲ ሀክ ያደረጉት ምንድን ነው? እስቲ እሱንም ይንገረና። ዮኒ ትንሽ ዮኒ የጃፒያ አካሄድ ትንሽ አግሬሲቭ ሆኖ ስለሆነ እያወራኝ ያለው መመለስ አልችልም አሁን ላይ። በውስጥ ማስረዳት እችላለሁ። ምክንያቱም አሁን ያለ ነው ሚዲያ ላይ ነው። የሚዲያ ወሬን እያወራን ያለ ነው። በውስጥ ማወራ ነገር ይኖረኛል፣ ሚዲያ ላይ ማወራ ነገር ይኖረኛል። ትክክል። አሁን ነገር እዚህ ጋር ላንጸባርቅ የለም። እኔ አግሬሲቭ ሆኜ ሳይሆን ብራዘር ጥያቄ ነው የጠየቁ። ልክ ነህ። ቢሆንም አንዳንድ እዚህ ላይ የሚወራ አለ፣ አንዳንድ የማይወራ አለ። አለማውራት መብት ነው። ይሄ አሁንም ቢሆን ምክንያቱም አሁን ለምሳሌ ልነግርህ ነው ጃፒ፣ እዛ ሀገር ላይ ሊያስጠይቀው የሚችል ነገር አለ። ገባ? ስለዚህ እነዛ ነገሮችን በአደባባይ መናገር አይችልም። ስለዚህ አንዳንዱ ማለፉ ጥሩ ነው። ራስህ ሰምተው የለ ሲለን ሀክ አድርገውኝ ምናምን ስላለ በዱባይ ደግሞ ህግ መሰረት ሀክ ማድረግ ትልቅ ወንጀል ነው። ገብቷል? ስለዚህ አሁን እሱ ያለው ነገሮች እኮ እዚህ ጋር ሪከርድ ተደርገው ስለሚቀመጡ እሱ አለመናገር መብቱ ነው። ሰውየውን ግን ሀክ አድርጎኛል ብሎ እስከከሰሰ ድረስ እኛ ደግሞ እስከሰማን ድረስ መጠየቅ እንችላለን። ያለው እንደዚህ ነው። ሀይ ብዙዎቹን ሀክ እያደረገ እያስፈራራ ነው ያለው እንጂ ሀክ አደረገኝ አላለም። አላልኩም። በደንብ እየሰማ አይደለም ጃፒ።
ስሰማ ብዙዎቹን ያስፈራራል፣ ሀክ ያደርጋል፣ ከኢትዮጵያ ራሱ አንዳንድ ችግሮች አሉ ብሎ በደንብ ነው የተናገረው። ነበረ ማለት እንደዚህ ነው ያለው። ሪከርዱን ነገ እንሰማለን። አሁን ለምሳሌ አንተ ይግባና ያውራ ብለህ እኮ አሁን ሞር አንተ እየዞርክበት ያለው እሱ ላይ ነው። ግራ ገባኝ። አሁን እኮ ለውሸት ዋሻ መጀመሪያ ዮኒ አንዴ ወንድሜ እስካሁን አወራ አይደል? እኔ ደግሞ ላውራ መጀመሪያ ዮኒ እኔና ይቅርታ አንድ ጊዜ እስቲ ላውራ። አንተ ቀን ሙሉ አወራህ እኮ ወንድሜ። ባለ ጉዳዩ እኮ እሱ ነው አይደል እንዴ? እኮ እኛ እኔ እናንተ ስናወራ ይግባ ብለን አስገባ ነው። ስናስገባው መጀመሪያ ያወራበት ወይና ከዛ በኋላ የሆነ ሰዓት ላይ ተለውጦ የሚያወራበት ነገር ትክክል አይደለም። በነገራችን ላይ ጃፒ በአንተ ጭወት በአንተ ዝም ማለት ለውጥ አይመጣም። ይሄን በደንብ ወቅ እሺ። አትርሳ። ምክንያቱም ብቻህን ጉዳዩ የእሱ እንጂ የጃፒ ጉዳዩ የኔ እንጂ ስማኝ፣ ታማሚ ሆኔ ተበዳዩ ሆኔ ብራንድ አንድ ሀሳብ ልስጥ። አንድ ጊዜ ሀሳቤን ልስጥና ዮኒ ጃፒ የሚለውን አንዴ ልስማው። አንዴ እሺ፣ ጃፒ ምንድን ነው ሀሳብ ንገረኝ። እኔ እናንተ እያወራን ልጁስ መጥቶ ያወራበት መንገድና አሁን ደግሞ በሆነ አጋጣሚዎች ምን ተፈጥሮ እንደሆነ አላውቅም፣ ተቀይሮ የሚያወራበት ነገር ትክክል አይደለም። አንተም ካየ ሌላም ሰው እየታዘበ ነው ከታች አለ። መጀመሪያ መጥቶ በጣም ብዙ ነገሮች ነው ያወራው። እኔ አልደግመውም፣ አንተ ሰምተሃል። አሁን ላይ ደግሞ መጥቶ ተለሳልሶ ሌላ ነገር ያወራል። ብዙ ሰዎችን ከሶ ነበር መጀመሪያ እንደመጣ። እኔ ክስ የመጣልኝ ምንድን ነው? እነዛ ስጋዎች አይተሃል። እነዚህን ስጋዎች ለህዝብ እየበሉ ዱባይ ላይ ያሉት እህት ወንድሞቻችን ለምንድን ነው የማይፈልጉትን ነገር ቀርቦላቸው የሞተ ላም የሞተ ግመል ምናምን እየታረደ የሚበሉት ለምንድን ነው? አግባብ አይደለም በሚል ነው እኔ ጥያቄ ያቀረብኩት። አንተም አይቻለዋል። ከዛ ምን አልክ መሰለ? ከረሳው ያንተን ላስታውስ። እንዲያውም የተበደለ እነ ጆከር እንትን ብለው ሀሳቡን ገብቷል አምጥተው ከዛ ሸፋፍነው ቻፓ የተቀበሉ መሰለኝ። እንደዛ ተሸፋፍኖ ቀረ ሲባል ሰውየው አጋጣሚ መጣ። ሲመጣ አይ እነ ጆከር ተሸፋፍኖ ምን ብሎ የቀረ ነገር የለም። አልተረዳኝም። ቆይ እያወራ ስለሆነ ካልተደማመጥን በምን እናት ያልኩህ ልንገርህ። እኔ ደግሞ አለው እኮ እኔ ያልኩህ ምንድን ነው ይሄንን ሰውየውን ራሱ ጭራሽ አብሮ ያለ ነው እኔ ያልኩህ እንጂ እሱ ገለልተኛ ከዛ በኋላ ነው ሲያስረዳ ተበድያለሁ ሲል አሃ ብዬ ራሴን የጠየቅኩት እንጂ መጀመሪያ ያልኩህ ምንድን ነው ተነጋግረው በሳቢ ያን ነገር እንዳይወራ አስቁመዋል ነው ያልኩ። አዎ ትትል መስቶ ደግሞ እሱ ኤክስፕሌን አደረገ። በምን አወቅ? አንዴ ቆይ ከዮኒ ጋር ላወራ ብራዘር። እኔ እናንተ አሁን ለምሳሌ ጥሩ ጥያቄ ነው የጠየቀ። በሳቢ ተስማምተው መዝጋቱን ፋይሉን በምን አወቅ? እስቲ ንገር። ኦኬ ኢንፎርሜሽን መጥቶልኝ። በምን ማስረጃ አለ? ማስረጃ ማወጣው ደግሞ ማስረጃ የምናወጣበት የራሳችን ደግሞ መንገድ አለን ሁላችንም አይደል? እሱን በማስረጃ አውራ ትለዋለህ። አንተ ደግሞ ማስረጃ ደስ ባለኝ ጊዜ ትለናለህ። ግራ ገባኝ እኮ። አሁን አንተ የሆነ ነገር ስትጠየቅ በአንድ ጊዜ አይደለም ሁሉን ነገር የምታመጣው። ማምጣት ያለብኝን አመጣለሁ። እሺ አሁን በቃ ባለጉዳዩ ላይ ፎከስ እናድርጋ። እንደዛ ከሆነ የባለጉዳይ ሀሳብና የጆከርም ስለነበረበት ዮኒ፣ በመጀመሪያ ደረጃ እኔ ነኝ ያመጣሁት ፍቄን። ስለዚህ ጉዳይ ሲነሳ መጣ፣ እሱ ተገናኘን፣ አወራንበት። ወደዛ ከመግባቴ በፊት የዳኝ ጉዳይ ላይ የተወዛገበ ነገር እሱም መረዳዳት መግባባት ማልቻላቸው ሴትዮዋ ናት ያስቆመችው። ዳኛው አለ አምኖበት አስመጥቷል፣ አምኖበት አዝዞታል። ግን እዚህ መካከል ላይ የተፈጠረው ነገር ምንድን ነው? ሴትዮዋ እዛ ላይ ያጠፋችው ነገር ሌላ እሱን እንዲያስቆመው አድርጎታል። የነሱ አለመግባባት እዛ መካከል ላይ ገብተዋል። እና አሁን ይሄ በገንዘብ ታፍኖ ምናምን ማንም የታፈነ ሰው የለም። ይሄ የህፃን ልጅ ጨዋታ እኔም አልሰማም። እሱ ሳይሆን ሰውየውን በደንብ አውራው፣ አንተ በውስጥ አውሩና እዚህ የሌላ ሰው ስም ተጠርቶ የሰውየው ሀቅ እንዲደበቅ መደረግም የለበትም። አግባብ ባለው መንገድ የተናገሩት በመረጃ እሱ ይዞ የሚመጣውን ነገር ተቀብለህ ወደዚህ ይዞ መምጣቱ መልካም ነው። ሚዲያ ላይ ግን የሌሉ ሰዎችና ያላደረጉ ሰዎችን ስም ሲለጠፍባቸው ለሰውየውም ሀቁ እየተደበቀበት ነው የሚሄደው።
አውራው አንተ በደንብ ውስጥ ላይ ያለውን ነገር አውራው፣ ይላክልህ ያለውን መረጃ ይላክልህ። ከላከልህ በኋላ በስርዓት ሴትዮዋን ከመጣኝ በስርዓት ቁጭ አድርገህ 80 ሚሊዮን የሚያክልን ብር እንደዚህ ነብይም ነው መቼም ዝም ብሎ አይመጣም። ነብይም ጽፌላታለሁ ደውዬ እኔም እኮ ሜሴጅ አደረኳት። እሱም ራሱ ያውቃል፣ ፍቄ ራሱ ያውቃል። እና አሁን ዮኒ አንተ በሌለህበት እንዲህ ካለ ሌላ ሰው በጀርባ በኩል መጥቶ ደግሞ ሌላ አጀንዳ ያስነሳበታል። ሀቅ አለው፣ ሀቁን ይዞ ነው የሚጓዝ። መናገር ያለበትን ጠንቅቆ የሚያውቅ ሰው ነው። የቢዝነስ ሰው ነው። ምን ማድረግ ያለበትን ነገር ጠንቅቆ የሚያውቅ ሰው ነው። በሰው የሚመራ ሰው አይደለም። የተደረገውን የተበደለውን ነገር መናገር የሚችል ሰው ነው። የእሱ መጀመሪያ ላይ የጠፋበት ጥፋቱ ምንድን ነው? አልተፈራረሙ። በእምነት የተደረገ ነገር ነው። ያንን የሚያህል ብር በእምነት መደረጉ ያማል። አይ እንግዲህ ስታስብ ንግድ ውስጥ ያለ ሰው አረ የፈለገ ንግድ ውስጥ ያለ ሰው ያማሃል እንደማታውቀውን ሰው በእምነት ኢትዮጵያ ውስጥ አሁን እኮ እሱ የተሸወደበት ኢትዮጵያ ውስጥ ቢሆን ይፈራረማል። ዱባይ ወደ ዱባይ ህግ ግን ህጉን ስለማያውቀው አልገባውም፣ አልጠይቅም፣ አላጠን ነገሮችንም ጥናት ሳያደርግ ነው የገባበት። እሱ ትክክል ያ ነገር ነው እሱን የጎዳው። ስለዚህ አንተ በውስጥ በደንብ አውራውና ፍቄ አውሩ ያለውን ነገር። ዮኒ ግን አንተም አሁን ተገለበጥክ ማለት ነው። ዮኒ ማለት በምኑ አሁን ይሄ ትክክል ያልሆነ ነገር አለ እያልኩ ነው እኔ ክስ ያቀርብ ማለት ምን አይነት ነገር ነው? ሀሳቡን ይጨርስና ታወራለህ። ጃቢ በውስጥ ምናምን የሚባለው ነገር ነው ጣጣ ያመጣው። ገባ? በውስጥ እየተባለ ነው እየተሸፈነ የቀረው። ከዚህ በፊትም ተወርቶ በውስጥ ልጨርስ ወይ የልጁ መብት ቆይ የሰውየው መብት አይደል እንዴ? ጃፒ በውስጥ ቢያወራ በውጭ ቢያወራ የሰውየው መብት አይደል? የሚያስጠይቀውንና የማያስጠይቀውን ለይቶ ማውራት የለበት። የሰውየው ወንጀለኛ ነው እያልኩ እኮ ነው። ይሄ ሰውዬ መጥቶ ሲያስተባብለን እኮ ነው አሃ ብዬ እኔ ደግሞ እሱ እንደ ራሱን እንደ ከሳሽ አድርጎ ነው ይቀር። አንዴ የጆከር ሀሳቡን ይጨርስ። አንተ ስታወራ እኮ ምንም እንትን አላወራም። ሀሳቡን ይጨርስና ታወራለህ። ይሁን እኔ አንድ ነገር እዚህ ጋር ህዝቡም ማወቅ ያለበት ተበዳይ ፍቄ ነው። ፍቄ አርሰንጋ ኢየሱስም ነው። ገንዘቡንም በእምነት ነው እሷ ጋር ያደረገው ነገር ያሉትም ነገሮች በአጠቃላይ በእምነት ነው ያደረገ። እሱ አልተፈራረም። ስለ አገሩ ህግ አያውቅም። እዛ ባለው አገር ህግ እንጂ እሱ በዳይና አጭበርባሪ ሌላ ህገወጥ የእርድ ስነስርዓት ያከናወነ ሰው አይደለም። በሱ ስም ነው የተደረገ። ንብረቱንም ስሙንም ያለውን ነገር አስረክቦ የወጣ ሰው። አሁን ፐርፐዝ የተሰራበትማ ሴራ አለ በቃ። ስለዚህ ይሄ ሰው የተበዳይ እንጂ በዳይ ወንጀለኛ አይደለም። ህዝቡን ማወቅ ያለበት ነገር ይሄ ነው። በተረፈ እሱ ያስረዳ። በዚህ ጉዳይ ላይ እድል ስጠውና ያስረዳ። መልካም። እኔም ጥያቄ መጥቷል፣ መጠየቅ እችላለሁ? አንድ ላይ ጎሄድ እስኩዬ እንደ ቁጭ አረግነች ዝም ብለሽ። አይ ችግር የለውም። እኔ እንኳን የገባሁት የነበረው ቅድም ጃፒን ተረጋጋ ሌላውና ወደ ሌላ ነገር እንዳይሄድ ነበር። ግን አሁን አንደኛ ልጅቷ ሴትዮዋ መምጣት ትችላለች። አንተ ዩዥሊ የሁለቱንም ሳይድ ነው መስማት የምትፈልገው ነው? አይ መሴጅ አረኳት፣ ደወልኩላት። አይ ቲንክ ጆከርም አድርገዋል። ግን ነው ምናልባት አልተመቻት ይሆናል። ሌላ ጊዜ ሲመቻት ትገባና ያው በምን እንደተጣሉ ምናምን ወይም ደግሞ መፍትሄው ምንድን ነው የሚለው ወደ መፍትሄ መሄዱ ነው የሚጠቅመን። ባሽ መፍትሄው ነው አደይነተደ ሁለታችንም የአንድ ሀገር ሰዎች ናቸው፣ ኢትዮጵያዊ ናቸው። ቢዝነስ አለ። በቢዝነሱ አስተካክለው የሚከፈለው ተከፋፍሎ በሰላም ቢለያዩ መልካም ነው። ምክንያቱም ትልቅ ብር ስለሆነ ነገሮች ወደ አልተፈለገው አቅጣጫ ይሄዳሉ። ውይ በጣም ልጁ በጣም ተበዳይ ነው። እኔ በቀደምነታም ጆካ ቤት መጥቶ ሰምቼው ነበርና ያሳዝናል። ልጅቷ ብትመጣ ግን በሁለት ሳይድ፣ ሌላው ግን እንዳልከው ትመጣለች። የሞተው ሰንጋ ግን ተበልቷል። እሱ ነው ወይንስ? እሱን እስቲ በደንብ ይንገረን። እሱን ቢያብራራው። ምክንያቱም ተልኮልኛል ቪዲዮ ነው የሞተ ሰንጋ ማሳየት አይቻልም። እስቲ ንገረን። እየታረደ ማሳየት አይቻልማ ብሮ፣ ይዘገዋል።
እሱ ግን ማለት ነው በሐቁ ይንገረን። ምክንያቱም እሱ ይንገረን ማን ነው ይሄን ያደርገው? በሁላችንም ሃይማኖት ነውር ነው፣ እንትን ነው እየተረገመ ነገር ነው። እና እሱ ከተደረገ ሶሳድ እሱን አንተ የእውነትን አንተ ባታይ አሁን እኛና እግዚአብሔር አለ በመሀል ባንተና ሳትዋሽ ንገረን ወንድሜ። የታረደ ምናምን አይተናል በደንብ የሚዘገንኑ ነገሮች እና እስቲ ፍቄ ምን ንገረን በዚህ ጉዳይ። እሺ ዮኒ አመሰግናለሁ። ያቴስኩ ምናልባት ወንድሜ ጃፒ ትመስለኛለህ፣ እንደኔ ወጣት ነህ ማለት ነገሮችን በቀንነት ያቸው፣ እሺ በመልካምነት ያቸው። ነገር ግን በተለይ እንደ ኢትዮጵያ ሀበሻ ስትሆን አብዛኛውም ቢዝነሳችን በመተማመን ነው የምትሰራው። በተለይ አዲስ አበባ ላይ ኢትዮጵያ ላይ ስትሰራ እኔ አሁን ለምሳሌ ነገ አርብ ነው ጠዋት ገበያ እገባለሁ። ኢትዮጵያ ላይ ስገባ አቅሜ ችሎ ወይ ይሄ ከገበያ ጋር ወይ ከሙያ ጋር ያገናዘበኝ ከብት ይዤ እወጣለሁ። አልከፍልም። አርጄም ሰርቼም አቋርጬም መስጣቸው እግዚአብሔር የሚያውቀው። ይሄ ኢትዮጵያ ውስጥ ያለ የትኛው ስጋ ቤት የትኛውም በዚህ ንግድ ያለ ሰው ብጠይቁ ይሄ የስራው ባህሪ ነው። እና እህቴ ደግሞ ስንግባባ እንደ ስራው ባህሪ ነገ ደግሞ ምንድነው ከብት ነው የሰበሰብኩት ወደ ገንዘብ እንደምቀይረው አውቃለሁ። ዳግመን አውርተናል። ሰላም ስራ ሲሰራ አላቀሽም፣ እግዚአብሔር ፈቃድ ሆኖ ቀን አገናኝቶናል። ነገር ግን የውን የመንደር ሁሉ እንኳን ሰጨኝ ስላት ይሄ ሁሉ ብር አስገብተልኝ ይሄ ሁሉ እምነት አድርገህልኝ በዚህ ሁሉ መንገድ ሄደ እንዴ ደስ ትላለህ ስትለኝ እንደ ሰውኛ ያው እዚህ ጋር ያለኝን እንትን ያራመድኩት ባህሌን ስርዓቴን የቀጠልኩት። ኋላ ላይ በግልጽ የማይሰነግር ለሷ የተከፈለው ብር 18 ሚሊዮን ብር ለአባቷ የገባ የባንክ ስቴትመንት አለኝ። አድማሱ ቢሻው የሚባል አባቷ 18 ሚሊዮን የሚጠጋ ከብት 65 በሬ 18 ሚሊዮን ብር ከብት 12 ሚሊዮን ብር የገዛሁት መኪና ነገርኳት። ዋጋውን ታውቃለች። የገዛሁት መኪና 7.5 ሸጣው ቀሪው 4.5 በነኪሳራ ይያዝ ብላ መኪና ሰርክቤያታለሁ። 50 ሚሊዮን ብር ካሽ 20 ሚሊዮን ብር ቼክ ሰጥቻታለሁ። ምን ሊሆን በ6 ወር ልከፍላት ንግራችን። ስለዚህ ዱባይ ላይ ስንሰራ አሚን ኢትዮጵያ ላይ እኔ ባለሁበት ባህሌም ስንሰራ የኖርኩበት የቢዝነስ ስርዓቴን ማቆ ሂስትሪን ምንድነው ተግባብተን የምትሰራው ዛሬ ነገ ተማምነን የምትሰራው እንጂ ማንም ካሽ የሚከፍል ሰው እርግጠኛ ነኝ ከስንት አንድ ሰው ነው። ሁሉም ሰው ተቀባብሎ ነው የሚሰራው። አንዱ ተላልፎ ነው የሚሰራው። እና አጣርስ አረገለ ሰላም ምንድን ያለችኝ የኢትዮጵያው ዱባይ ላይ አይሰራም ፍቄ አንድ ሺህ ጊዜ አይደለም በመንደሩ እና ማስጃ ብንፈራረም ዱባይ ላይ ምንድን ነው ያለች ብሮዬ? አልከፍልም ነው ምን አልልም ነው ወይስ ምንድን ነው? አይዲን መጨረሻ ያወራችኝ ቃል ስነግርህ ማለት ነው። አይዲን አይተዋል ያለችኝ። ምን ማለት አይዲን አይተዋል? አይዲ ዌይተር ብላ ወጣችልኛ። አይዲን አይዮ ስትሬንድ እኔ አይዲ ዌይተር መሆኑን ማውቀው የዛ ቀን ነው እግዚአብሔር የሚያውቀው ማለት ነው። ካደንግጬ ተነስቼ ወደ ከቤት ወጣሁና ከስራ ቦታ ከቤት ወጣሁኝና ፓርኪንግ አለ በጀርባው ሳየው ዌይተር ይላል። ከዛ ቶማስ ይባል ልጅ አለ ሹፌር ስጠችልኝ ለኔ መደበችልኝ። በ70,000 ብር ደሞዝ 70,000 ድራም የቀጠረችኝ ሹፌር አለኝ አገር ስለማላቅ ማለት ነው። ካትል ማርኬት ይወስደኛል፣ ከብቶች ጋር ቄራም ይወስደኝ፣ ስራው ያመጣኛል፣ ቤት ይወስደኛል። ከዚህ ውጪ ምንም ይሰራል ነገር የለም። ይቅርታ ሌሎቻችሁ ሪኩዌስት ያደርጋችሁት ግን በሰላም ነው? ምድረ እካክ ምን ልታረጉ ነው ሪኩዌስት ያደርጋችሁት? ቁጥር ጻፈ ጆከር ምን ፈልጋችሁ ነው ሪኩዌስት ያደርጋችሁ? አመዶ ምን አስባችሁ? እኔ ባለ ጉዳይ ካልሆነ አላስገባ ታቁኛላችሁ። ምን አስባችሁ ነው ልግባ ብላችሁ የምትቆፍሩ? ቆዳ ከአመድ ምን እኮ ነው በሙሉ ሪኩዌስት ያደረገኝ። እሺ ቀጥል ፍቄ። ሪኩዌስት አድርጎ ለካ ሞልቶበታል እሱ ራሱ። የሰጠችን ሾፌር ቶማስ ይባላል። እሱን ዲፖርት አድርገው ኢትዮጵያ ያለው አሁን ክሊር ላርጋቸው እንትን ያሩታል አይ ካን ዱ ዳት ስቶክ። አዎ አስጊልኝ ይሁን እየሰማኝ ነው። አዎ ምን ዲፖርት አድርገዋለች። ሾፌሩን ብላ የሰጠችን ሾፌር ልጅ ቶማስ ይባላል። 70,000 ብር ደሞዝ 70,000 ድርሃም ነው የቀጠረችልኝ በወር በራሱ መኪና ሾፌር ሊሆነኝ በራሱ መኪና ሲያገለግለኝ ነበር።
የሚወስደኝ ካትል ማርኬት ይወስደኛል። ከዛ ካትል ማርኬት ማለት የኛ ከብት ያረፉበት ማለት ነው። የኔ በሬ ከዚህ ሄዱ በሬዎች ያረፉበት ነው። ከዛ እዛ አልኩሴስ ቄራ አለ ማረጃ። ከዛ ስጋ እናስጭናለን። ስራ ቦታ እንመጣለን። ያደረሰኛል። የድላው በሬ ዱባይ ሄዶ ይታረዳል። አዎ። ከዛ ደግሞ ፊሽ ማርኬት የሚወስደኝ አስቤዛ ለመግዛት። ከዛ መኝታ ዶርሜን የሚወስደኝ። ከዛ ውጭ ምንም አይሰራልኝም ይሄ ልጅ ማለት ነው። እና ይሄ ልጅ 100% ተቀምጣ ለፍቄ 80 ሚሊዮን ብር ሽጫለሁ ብለህ ስታወራ ቤቱን አስረክቤያለሁ ብለህ ስታወራ ይሄ ልጅ አለ በህይወት። ይሄ ልጅ ደግሞ የእሷ ዘመድ ነው፣ ዱባይ ያለ ልጅ ነው። አሁን ግን ዲፖርት አድርገው አዲስ አበባ ነው ያለው። በለው ዲፖርት አድርገው ታሪክ አሁን የምትሰራው ሚሊዮን ካይስስ የሆነ ማስረጃ የለም እኮ አንዴ ጆክ እስኩ የጠየቀችው ጥያቄ እሱ ላይ መልስላቸውና ይሄን ታስረዳቸው። ካይስስ የሆነ ነገር የለውም ቪዲዮ ምናምን የምን የ50 ሚሊዮን ካሽ መቀበል 50 ሚሊዮን 18 ሚሊዮን ብር ለአባቴ ባንክ ትራንዛክሽን አለ። 18 ሚሊዮን ብር በሬ ሄደበት አለ። 12 ሚሊዮን ብር የመኪና ክፍያ አለኝ። በደምብ ታውቃለህ። ስለዚህ በሙሉ እንትን አለው ማለት ነው። የሰው ማስረጃ አለኝ በደምብ ኢትዮጵያ ላይ። ኦኬ መልካም። እና የእሷን ጥያቄ ምንድነው ጆካ? እህቴ ምን ነበር እስቲ ጥያቄ የጠየቀችህ? አሁን ይሄ የሚታማውና በእርዱ ህገወጥ እርድ የሚታረደው በአንተ ስም ነው ወይስ አንተ ታውቃለህ አታውቅም? እኔ በቀደም ወይተሮቹ ሁሉ ገብተው እና ተበልቷል ወይ ለእውነት ለህዝቡ ቀርቦ ልንገርሽ አንድ ጊዜ እሱም ይመልስልሻል። በቀደም ወይተሮቹንም ሁሉ እዛ ሰራተኞቹን ባጠቃላይ ቆራጮቹ ያ ራሳቸው አምጥቷቸው ጠይቀናቸዋል። ራሳቸው አምነውበታል። በዚህ የተረፈ ደግሞ እሱ መናገር ያለበትን ይናገር። በቀደም በቪዲዮ ወጥተው እነሱ ተናግረዋል። ከአንተ ስላልሰማው ነው። እሺ ፈቀይ እነዚህ ያሉ ልጆች ደግሞ መስማት ስላለባቸው እንድታጠራላቸው ነው። እሺ እህቴ አመሰግናለሁ ስላስታወስሽኝ። በቀደም አሁን እኔም ሚዲያ ላይ ስሜት ሲነሳ ወጣ እንዳልኩሽ ሁሉ እነኚህ ልጆች ጆከር ስማቸውን ጠራቸው። ሚዲያ ላይ ሲጠራቸው ተደናግጠዋሉ፣ ግራ ተጋብተዋሉ። ያሉት ሰው ሀገር ነው፣ የሚያውቁት ሰው የላቸውም። አላማቸው ያው አንድ እንጀራ ዳቦ ፍለጋ ሄዱ ልጆች ናቸው። ከዛ ሲሄዱ ስጋ ቤት ስጋ ቆራጭ እንጂ ቄራ እንዲሰሩ አይደለም የሚሄዱት። እየሰሩ ያሉ ደግሞ ጫካ ላይ ነው። እነሱ አውርደዋሉ፣ የሚወጡ ሚዲያ ላይ አውርተዋሉ። ከዛ ወሬዎች ሲነሳ ገብተው አስረድተዋሉ። በኋላ ደነገጡ ደነበሩ። እስቲ ሌበር ከሰዋሉ፣ 12 ሰራተኛ ከሰዋሉ። ያ ማለት እኔ ከወሰካቸው ልጆች ማለት ነው። ይሄ የተገለሉት የፍቄ ቡድን የተደረጉት ማለት ነው። እኔ ከዚህ ከወሰካቸው ልጆች ማለት ከነሱ ውስጥ 13 ከሰዋሉ። በ9 አይነት ኬዝ እና በ13 አይነት ክስ ከሰዋታል። ምን ሲሆን ይሄ መረጃ ሙሉ ሚዲያ ሲወጣ ፈርተው ደንግጠው ማለት ነው በሰው ሀገር ህይወታችን እንዳይበላሽ ብለው ወደ ሚዲያ ወጥተዋል። ኦልሞስት ሌበር ሄደው ከሰዋል። የዚህ ማረጋጫ ደግሞ ደጋግሞ እነ ጆከር ሲያነሱት እኔ ማውቀው ነገር የለም፣ ከዚህ ወር በኋላ እኔ የለሁኝም፣ እኔን አይወክልም፣ እቤት ያሉ ስታፎች ወይም ሰራቶች መናገር ይችላሉ፣ ቼክ አድርጉ ብዬ ልጆቹን አናገርናቸው። አብረን መጥተው ሚዲያ ላይ ለዓለም ህዝብ አሳውቀዋሉ። እኔን አይወክልም። ይሄ ሆነው መቼ ነው? ከ7 ወር በኋላ ያለ ታሪክ ነው። አሁን ቤቱ ስንት ዓመት ሆነው? 16ኛ ወሩ ላይ አሁን ቤቱ ያለው መቼ? ፍቄ የሚባል ብራን ከተሰቀለ በኋላ። ስለዚህ ሙሉ በዛ በጌ ያሉ 3ቱ ስጋ ቆራጮች ወንድሜ ጆከር ስማቸውን በጠራቸው መሰረት ወጥተው አስረድተዋል። ወጥተው የሚዲያ ተናግረዋል። ስለዚህ እኔን አይወክልም። እኔ ማውቀው ነገር የለም። አይኖ 48 ቪዲዮ አለኝ። ወንድሜ ጆከር ላንተ መላክ እችላለሁ። እህቴ ስኩብ ላንቺ መላክ እችላለሁ። ጃፒ ምናልባት የምታወራው ወሬ ደስ ባይለኝም እንደ ወጣትነት ብትረዳኝ ደስ ይለኝ ነበር። የታመምኩበት ህመም የገባሁበት ስቃይ ብታቅ ኖሮ ታግዘኝ ነበር። ይሄ ስለ ማንነት እንጂ ይሄ የኔነት ሰው የመሆን ታሪክ እንጂ ስለ ገንዘብ አልነበረም። ደም ተፍቼ ያቆምኩት ማንነቴ በአንድ ሰንበዴ በሆነ ማፊያ ቡድን ሲጠለሽ እንደወንድም ትቆምልኝ ነበር። ሐቁን ይዘ ነገ ትፋረደኝ ነበር እንጂ እንደዚህ አሁን እዚህ ጋር በጥያቄ አድርገኝ እኔ አንተ ያልከኝ ነው አልመለስልህም። ምክንያቱም እውነት ያለበት በልቶታል። ይሄን ነገር ግን እስቲ ንገረን ማምላክን። አዎ በቀደም ለታ ዮኒዬ በቪዲዮ ገብተው የሆነ ልጅ ስሙን ረሳሁት፣ ይቅር በሉኝ። ግን ወንደሰን በቀለ እና
በቪዲዮ ገብተው አንድ ሁለት ልጆች ዘግንኖኝ ወጣሁ። ብታይ ዝግንን አንተ ፍቄ ከአንተ ስላልሰማሁኝ ነው ድጋሚ ጠየቅኩና እህቴ ደግሞ ኩን ጠይቂልኝ ብላኝ ስለጻፈችልኝ ተበልቷል። ቤተሰብ እርምሽን አውጪ። እሷም ሄዳ ነበረ በልታለች። ከበላችሁ በልታችኋል። ቤተሰብ ይቅርታና ይኸውልህ ግን ያው በስመ አብ ብለሽ ስለሆነ ያንቺ ችግር የለውም። እስኩ አውራለሽ ዮኒ በጣም ብዙ እዛው ጋር ማለት በቅርብ የሚያውቁ አሁን ፍቄ ራሱን ነፃ ለማውጣት ከዚህ በፊትም አውርቷል። አሁንም ራሱን ነፃ ለማውጣት ነው የሚያወራው። እኔ ደግሞ የማወራው ስለበላው ህዝብ ነው ተጨንቄ የማወራው። ገባ? እህት ወንድሞቼ ናቸው የበሉት፣ የሁላችንም እህት ወንድሞቻችን ናቸው። ገብቷል? ስለ ሀቅ እንጂ እኔ እስካሁን እያወራው ያለሁት ስለ ግለ እኔ እሱን አላውቀውም፣ ያችኛዋንም አላውቀውም። የግል ጥላቻ የለብኝ፣ የግል ጸብ የለብኝ፣ ምንም ነገር የለብኝም። እኔ የማወራው የማይሆን ነገር ለህዝብ አቅርበው ይህንን ህዝብ አብልተውታል፣ የማይፈልገውን ነገር። ኦኬ እሱ ሁለቴ መጣ አይደል ጃፒ? እሷ ለምንድን ነው የትም ፔጅ ላይ ለመምጣት ፈቃደኛ ያልሆነችው? ለዛ እኮ ነው የምልህ፣ አንድ ላይ ነው የሚሰሩት የምልህ። ሁሉም አሁን እዚህ ጋር አንድ ላይ ቢሰሩማ ይኸውልህ በዚህ ደረጃ በድላኛለች ብሎ አይመጣም። እኔ እሱን አላውቅም። እኔ የማውቀውን እሱና የምልህ ገብቶሃል። የበድላኛለች እያልክ ይመጣል እንዴ? ተለያይተዋል እኮ ተጣልተዋል እኮ አልተግባቡም። የሚዲያን ድራማ መቼስ ለአንተ እኔ አላስረዳም። ግን ይቺ ሴት አሁን የትም ፔጅ ላይ ሄዳ የእሷን ሀቅ ይዛ ትምጣ። ሬዲ ነው የትም ቦታ ለመግባት። ወንድሜ እስካሁን እኮ አወራ። እኔ ሳወራ መግባት አንተ አሁን ለማንም ሳይድ ስለማትይዝ የምትሰማ ከሆነ እዚህ ላይ እኔም ጋር ትሁን ሀቢባ ጋር ሌላም ፔጅ ትግባ፣ እኔ ችግር የለብኝም። ገብተው ነጃፒ እነ ጆከር አይገቡማ። አይገቡም። አንተ ጋር ቢሆን ግን አንተ ለሁሉም እዚህ በኋላ ምንም አይነት ዳኝነት ቢሆን በነፃነት የምንገባው አንተ ጋር ነው። አንተ ጋር ታደርጓለች። ችግር ሌላው ግን ቆይ ጃፒ በልና ቆይ ጎሄድ ጃፒ እኔ አንድ ነገር ልንገርክ። እኔ መጣሁት ስለ ሀቅ እንጂ ስለማንም የግለሰብ ያለው እኮ ጃፒ ባልረዳማ እስከዚህ ሰዓት አናወራም አይደለም። ስለተግባባን ገባኝ። ለምንድን ነው ህዝባችን በሁለቱ መካከል በተፈጠረው ህዝባችን ይሄ ሲደረግበት እንዴት ዝም ይባላል ነው። የቢዝነስ ችግር ኖሮባቸው ግጭት ባይኖር እዚህ ነገር ላይ መጥቶ ክስ ውስጥ አይገባም። ክስም ካቀረበው በኋላ ለምን ተድበስብሶ ዝም ተባለ ብዬ ጥያቄ ጠይቄው ነበር። ቅድም ያወራው ሌላ ነው፣ አሁንም ያወራው ደግሞ ሌላ ነው። አሁንም እየተድበሰበሰ ነገሩ መጣ። ገባ? መድበስበስ ሳይሆን እሱ ብቻ ራሱን ነፃ ማውጣት ሳይሆን ሴትዮዋም ተጎትታ ነፃ እንዴት ይወጣ? 80 ሚሊዮን ብር እኮ ነው የተሸለጠው። የምን ነፃ ነው የምትለኝ? 80 ሚሊዮን ብር እኮ ነው የተወሰደው። አላየንም፣ ማስረጃውን አንተ እየው። ከዛ በኋላ ነው እሱማ እንደዛ ነው። አይ ብሩማ 80 ሚሊዮን ብር እንደሆነ ግልጽ ነው፣ ምንም ጥያቄ የለው። ገብተዋል። እሱማ አይተዋል። አይ ሊሆን የሚችለውማ በቢዝነስ ደረጃ እንደዛ እንደሆነ ሴትዮዋ የተደበቀችበት ምክንያት ሊገባኝ ባይችልም ሀቅ ካላት መታ በደንብ ልታወራ ትችላለች። ሀቅ ካላት የትም ፔጅ ላይ ነው ማወራ። ግን እርግጠኛውን የምነግርህ እሱ እያለ አትደፍርም። ይሄ በእርግጠኝነት ማወራው እሱ ባለበት ቦታ ላይ ደፍራ ገብታ አታውራ። ለምን ካልከኝ የሻጯ እሷ ናት። ሻጭ እሷ ከሆነች ደግሞ ተግባብተው የሆነ ነገር ላይ መድረስ ነበረባቸው። ገብተዋል። ሸጣለች። አካውንት ስቴትመንት አለ፣ በሬዎቹ አሉ፣ መኪና አለ። እያንዳንዱ ካለ ዘ ፋክት የሚደበቅ ነገር የለውም። ገባ? ግን ህዝቡ በመሃል ህዝቡ በሚዘገንን ሁኔታ ፖለቲካ ተሰርቶበታል። ለምሳሌ እንዲያረደ ስላጭበረበረ ነው ከሱ ጋር ማልሰራው ብላ ፖለቲካ ልሰራ ሴትዮዋ ትችላለች። ምንም ወይተር ብላ ነው ያመጣችው። ገባ? ይሄ አሁን ምኑ መሰል የደበረኛው የእሷ ትንሽ እንደ ስህተት ያየሁት ምንድን ነው የቢዝነስ ፓርትነሯን እንዴት ወይተር ብላ አመጣችው? ይሄ ኮስችን ያስደርጋል ማንንም ሰው። ገብተዋል። አንተ ቢዝነስ ፓርትነር ገዝቶ አብሮ ሊሰራ የመጣን ዌይተር ብለህ ስታመጣው የሆነ ጥንስስ ጠንስሰ ነው ያመጣው ማለት ነው ስጀምርም ገባ። ስለዚህ እስቲ
ያንን ነገር በደንብ እናጣራው። አሁን ልጁም የሄደበት ምክንያት ከአንተ ጋር ለመግባባት ስላልቻላችሁ ሞር ዲቴይሉን ሊያስረዳ እንኳን ሙሉ መረጃ እንኳን እንዳናገኝ። ትልቁ ችግር ምን መሰለ፣ ሰው የራሱን ሀሳብ ሲያስረዳ እሺ ተብሎ ተሰምቶ የእሱን ሀሳብ ብቻ ኦኬ ትክክል ነህ እንዲባል ነው የሚፈልገው። እንደዛ ከሆነ ትክክል እኮ እያልነው አለ። አሁን ለምሳሌ በዳኘ ጉዳይ ልክ ነህ እያልኩት አልነበረም። በነ ማናቸው ገብረ ጽዮን ነው ማን ነው ያለው? ማን ነው የሚባለው? ወልደ ጊዮርጊስ በሚባለው ሀክ እያስደረጉ ሰው እያስፈራሩ እንደሆነ ብዙ ሰው መናገር ይችላል። ሀቁን እያለ እዚህ ጋር እኮ ስማቸው የተጠራ ሁሉ መጥቶ ስማቸው ማጥራት ይችላሉ። ማንም ሰው መግባት ይችላል አይደል? ግን ልጁም ጃፒ አንድ ነገር ልንገርህ፣ አንተ አንደርስታንድ ማድረግ ያለብህ ይሄ ልጅ ነው ማረዋት የተበደለ ነው ብሎ ነው የመጣው አይደለም። እዚህ ጋር አዘር ሳይድ ደግሞ አልበደልኩም ያለ ሰው ካለ መምጣት ነበረባቸው። ልጆቹ ሲያወሩ ብትሰማ፣ በቀደም ለታ ቪዲዮ ከፍተው ነው ባይዘወይ። እሺ እኔ እስከሰማኋቸው ግማሾቹ የመስተንግዶ ስራ ትሰራላችሁ ተብለው ግን ገጠር ከብት የሚጠብቁ የሚያርዱ እንደዚህ ነገር ነው እና ትራይ ቱ አንደርስታንድ ሂም። እሱም የተበደለ ሰው ነው ብለህ ገንዘብ ተወስዶበታል ብለህ አስብና እነዛ ደግሞ ካልተወሰደባቸውና እነሱ ንጹህ ከሆኑ መጥተው ራሳቸውን ነፃ ማውጣት ይችላሉ። አንተ ንጹህ ከሆንኩ እኮ ትመጣለህ እኮ አይደል እንዴ? ስሙ የተጠራ ሰው ሁሉ አምሹር የዮኒን ፔጅ ማንም እናቴ አባቴ ያዩታል። እንኳን አይደለም አፈላልጌ እስኩ ቁጥራቸውን አፈላልግና እነ ማናቸው ያልከውን ስሙ ወልደ ጊዮርጊስ ሰላም፣ ወልደ ጊዮርጊስ ሰላም። እነዚህ ሁለት ሰዎች አፈላልገን ደውዬ እኔ አገኘዋለሁ። ልጁ የሚታወቅ ልጅ ነው፣ የጎጃም ልጅ ነው። እናመጣዋለን። ጎጃሚው፣ ጎንደሬውም፣ ትግሬውን፣ አማራው፣ ኦሮሞ በዘሩ አትምጣ። ምን ያደርግልኛል? በዘሩ አትምጣ። ጎጃም ማለቱ ምን አመጣ? አማራ ነው አትልም? ታዲያ ለምን ጎጃም አንተም ትከፋፍላለህ እንዴ? እኔ የከፋፈልኩ ሳይሆን የተወለደበትን ሰፈር ነው። ምን ያደርግልኛል ጎጃም መሆኑ? ብሮ ያ አይደለም ፖይንቱ። ወልደ ጊዮርጊስ ነው ስሙ ተባለ፣ አለቀ እኮ። ስለዚህ እኛም ሳናቀርተን አልናቅም። ቀርቶ አይደለም ዋንዴው ይመጣና ይናገራል። ጋር መግባቱ አስፈላጊ ነው ብዬ አላስብም። የትውልድ አሁን እኔን አዲስ አበባ ነው ሰፈሩ መነን ነው ብትለኝ ምንድን ነው ዘር ነው እንዴ? እኛ በዚህ ሰዓት ቬሪ ሴንሲቲቭ ሲቹዌሽን ላይ ነው ያለ ነው እና ጎጃም ጎንደር አትበልብን። ፖለቲካውን እያወቀው ኦኬ። እሺ ያኔ አሁን ልጁ የሚታወቅ ልጅ እስከሆነ ድረስ እንደውልለት እናፈላልገን እንጠራዋለን። መልካም ጥሩ። እንትን የሚደበቅ ልጅ አይመስለኝም። ይዘውና ይኖራል። ይሄኔ ላይፍ ላይ ምናምን ይኖራል። ወይ አይ ሌሊት ነው ዱባይ ሌሊት ነው። በወንጀል ቀጠሮ ይዘው አንተ ጋር ነው የሚል ቀጠሮ ይዘን በጊዜ ገብተን ፍቅ ያረን ሰሞኑን በቃ በዚህ በሁለት ቀን አንተም ያለህን ማስረጃ ይዘህ ፍቄ በዚህ በሁለት ቀን ውስጥ ዛሬ ሮብ ነው አይደል? አርብ ቀን ማስረጃዎችን ይዘና ለሰላምም ይነገራታል። እንዲሁም ወልደ ጊዮርጊስ ባለው ነገር ላይ መጥቶ ሀሳብ እንዲሰጥ ማድረግ እንችላለን። ከመጡ መጡ፣ ካልመጡ ግን አንተ ሀሳብን ትገልጻለህ። አይ ሌላ ቤትም ይመቸናል እዛ ቤት እንሄድ ካሉ እኔ ፈቃደኛ ነኝ። የትም ቤት ማድረግ ትችላለህ። ሌላ ቤት ነፃነት የለንማ። አንተ ነህ ዳኝነት። አሁን በዚህ ባለው ዘመናዊ አንተ ጋር ነው አንተ ከሁሉም ጋር ተናቆርካ ብሮ። ሌላው ግን ማስረጃ ያላችሁ ሰዎች እኔ የዮኒ ብሪጅ ምን ታደርጋለህ መሰለህ? ሌሎች ቤቶች ከሆነ እንግዲህ አላቅልም፣ ግን እነሱ ዋናው ባለ ጉዳዮቹ እንጂ የጃፒ ጉዳይ አይደለም። ጃፒ ትንሽ የተናደደበትን ገብቶኛል። ምንድን ነው እያደረገ ያለው? ለምን የሞተ ስጋ ለህዝባችን አበላችሁ? ትክክል። ይሄ ነው ዋናው። ገብቶኛል። ለእነሱ የራሳቸውን ነፃ ለማውጣት እንጂ የሞተ ስጋ ስለበላው አልተጨነቃችሁም እያለ ነው። ይሄን ደግሞ እነሱ ሲመጡ ነው የምናወጣው። ገባ? ያቺ ሴት ስትመጣ ማን ነው ይህን ሲያደርግ የነበረው? ይወጣል አደባባይ። እና ወልደ ጊዮርጊስንም ነው ወይ ስቷናት ወይ ሲያደረገው የነበረው እኔም ለመጣበት የቻልኩት ስለ ሞተው ስጋ አልነበረም። ስለ ዳኘ ዋለ፣ ስለ ወርቁ አይተ ነው፣ ስለ ጆከር ነው ፎከስ ሞር አድርጎ ሲያወራ የነበረው እና ወደ ሌላ ሽፍት እንደሚያደርግ ደግሞ ፖለቲካውን ታውቀዋለህ።
ያ ወልደ